ይህ ሁሉ አሁን የምታዩት መላእክቶች የተረገጡት ተራራ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል አይደል? አዎ የበድር ጦርነት የተደረገበት ቦታ ትንሽ ጠጋ ብሎ ነው ሹሃዳ በድር የሚባል ነው። ይህ አሁን የምናየው ግን ይህ ሙሉ መካና መዲና እንደምታዩት ተራራ ነው፣ ሙሉ ተራራ ነው። ነብዩ አለይሂ ሰላቱ ወሰላም የበድር ጦርነት ዋና የተደረገበት ዋነኛው ምክንያት አቡ ሱፊያን ቃፊላ ይዞ የመካ ሀብታሞችን በሙሉ ንብረት ይዞ እየመጣ ነው የሚባለው ሲሰሙ ወይ ቃፊላው ወይ ጦርነቱን አላህ Subhanahu Wa Ta'ala ቃል ገብቶልኛል ብለው ነበርና ወደዚህ በመጡበት ጊዜ አላህ መስጂድ አልዓሪሽ የሚባል አለ እዛ መስጂድ ላይ ሆነው ዱዓ አደረጉ። ዱዓ እንዳደረጉ ትንሽ እንደ እንቅልፍ የሚመስል ነገር ወሰዳቸውና አላህ Subhanahu Wa Ta'ala ከጅብሪል ጋራ ጅብሪል ከነፈረሱ ሐይዙም የሚባል ፈረስ ጋር 100,000 የሚሆኑ መላእክቶችን ይዞ አላህ Subhanahu Wa Ta'ala እንደላከው ነብዩ አለይሂ ሰላቱ ወሰላም አወክሩ ማለት ነው። ጅብሪልና እነዛ 100,000 መላእክቶች ከዚህ ሁሉ ተራራ መተራረፉት እዚህ ተራራ ላይ ነበር። ይህ ተራራም ምን ነበር? ድንጋይ ነበር ማለት ነው። እንደ ሌሎች ተራሮች ድንጋይ ነበር። ነገር ግን መጣው መላእክቶች በሚያርፉበት ጊዜ እንደምታዩት ወደዚህ አፈርነት ተቀየረ ማለት ነው። ወደዚህ አፈርነት ተቀየረ። እነሱ መጣው መላእክቶች ካረፉበት በኋላ ከዛን ወደ ጦርነት ቦታ ሄዱ። ጦርነት ቦታ ላይ በሄዱ ጊዜ ሙስሊሞች ካፊሮችን ሳይነኳቸው ወደ አንገታቸው ገና ተጋ እንዳደረጉ ሰይፉን አንገታቸው ይበር ነበር ማለት ነው። መላእክቶች ነበር እንደዛ የሚያደርጉት የነበረው እና ይህ ሙዕጂዛ የተከሰተው እዚህ ቦታ ላይ ነው። ይህ ተራራው ሙሉ የተቀየረው ከድንጋይነት ወደዚህ ወደ አፈርነት የተቀየረው መላእክቶች እዚህ ቦታ ስለወረሩ ነው። የተራራውም ስም ጀበሉል መላኢካ ይባላል። የመላእክቶች ተራራ እንደማለት ነው ማለት ነው። የመላእክቶች ተራራ ይባላል። ይህ ነው ወለቀድ ነሰረኩም ወላሁ ቢበድሪን ወአንቱም አዚላ ትንሹ ናችሁ ብዙዎች እንድታሸንፉ አላህ ያደረጋችሁ መላእክቶችን ስለላከ ነው። አላህ በቁርአን እንደዛ ይላል። ትንሹ ናችሁ ብዙዎች እንድታሸንፉ ያደረጋችሁ አላህ ነው ያለው። ከዚህ የነበሩ መላእክቶች ሄደው ጅብሪል ሐይዙም ከሚባል ፈረሱ ጋራ በመሆን እነዛን መላእክቶችን ወስዶ እንዲያሸንፉ ስላደረጋቸው ነው ማለት ነው። ይህ ሁሉ አሁን የምታዩት መላእክቶች የተረገጡት ተራራ ነው ማለት ነው። እንደዚህ አመድ የሆነው እነሱ ካረፉበት በኋላ ነው ማለት ነው። ለበረካው እዚህ አካባቢ ከደረስን በቂ ነው። ወደ እንትን እንመለሳለን። ፎቶ መነሳት የምትፈልጉ ሰዎች ጨርሱና። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።